بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد أبو بكر الصديق በዘጠነኛው ዓመተ ሂጅሪያ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎችን ይዘው ሄደው ሐጅ እንዲያስደርጉ ካደረጓቸው በኋላ በዚህ መሐልና እንዲሁም ደግሞ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐጅ መሐከል የተለያዩ ውፉዶች ወይም ደግሞ ልኡካኖች ወደ መዲና መጥተዋል። እነዚህ ልኡካኖች ይሄ የዘጠነኛው ዓመተ ሂጅሪያ የልኡካን ዓመት በመባል ነው የሚታወቀው። በጣም ብዙ ልኡካኖች ወደ መዲና በመጣታቸው ማለት ነው። ዞሮ ዞሮ የእነዚህ ልኡካኖች ወደ መዲና የመጡ ልኡካኖች ግቡ ወይ ደግሞ መጨረሻው ምንድነው ቢባል አብዛኞቹ እስልምናን ለመቀበል ነው የመጡት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala መካን ከከፈተላቸው በኋላ ከዚያ በኋላም የነበሩት በመዲና እና ዙሪያዋ ላይ የነበሩትን ሁኔታዎች ካዩ በኋላ የተለያዩ ጎሳዎች ይህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት ያረጋገጡበትና እንዲሁም ደግሞ ከአላህ Subhanahu Wa Ta'ala የተሰጠ እንጂ የምድራዊ የንጉሳኖች አቅም ወይ ደግሞ ኃይል እንዳልሆነ በማረጋገጣቸው ምክንያት አብዛኛዎች ጎሳዎች ከተለያየ ቦታ ወደ መዲና እየመጡ ምናልባት የመጨረሻ እድላቸው የሚሆነው ምንድነው በሰላም እንዲኖሩና ግብር እንዲከፍሉ ከነብዩ ጋር መስማማት ካልሆነ ደግሞ መስለማቸውን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማሳወቅ ነበር ማለት ነው። ስለዚህ ብዙ ጊዜ የሚፈጁ እንትኖች ስለሆኑ ልኡካን ይሄ ውፉድ የሚሉትን እነርሱን እናልፋቸዋለን። ስለዚህ ዛሬ የምናየው ሐጀተል ወዳዕ ይሆናል ማለት ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የስንብት ሐጀተል ወዳዕ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰናበቱበት ወይ ደግሞ የመጨረሻ ሐጃቸው ማለት ነው። ولما تم ابلاغ الدعوه في انحاء الجزيره العربيه የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ የማድረስ ሂደት በአረቢያ ግዛት ላይ ከደረሰ በኋላ ይሄን ዳዕዋ የማድረሱ ሁኔታ ከተጠናቀቀ በኋላ واوجد الله طائفه من المؤمنين تكفل بحفظها الله ከሙእሚናኖች ሙሃጅሮችና አንሳሮችም እንዲሁም ደግሞ ሌሎችም በተለያዩ ቦታ ላይ ያሉ ሰዎችን ካስገኘ በኋላ ለመጠበቅ ቃል ኪዳን ከገባ በኋላ وبإبلاغها إلى أقصى أرض الله እስከመጨረሻው ድረስ እስልምና እንደሚደርስ ቃል ከገባ በኋላ ማለት ነው። قدر الله وسنه أن يري رسول الله صلى الله عليه وسلم ثمار جهده المتواصل ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲታገሉበት የነበረውን እንዲሁም ደግሞ ሲለፉበት የነበረውን የዳዕዋቸው ውጤቱ እንዲያዩ ወይ ደግሞ አላህ ሊያሳያቸው ፈለገ። ለን ينتقل الى الله ወደ አኺራ ከመሄዳቸው በፊት በአይናቸው እንዲያዩት አላህ ፈለገ። فاكرمه الله بحج بيته المكرم في ذي الحجة سنة 10 من الهجرية الله سبحانه وتعالى በ10ኛው ዓመተ ሂጅሪያ ላይ ካዕባን እንዲጎበኙ አደረጋቸው ማለት ነው። የመጨረሻ የስራቸው ውጤት የልፋታቸው ውጤት የዳዕዋቸው ውጤት እንዲያዩ አላህ ፈቀደላቸውና ካዕባን እንዲጎበኙ አላህ Subhanahu Wa Ta'ala አደረጋቸው። ولما أراد رسول الله صلى الله عليه وسلم الحج ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐጅ ሊያደርጉ በፈለጉበት ጊዜ أذن به في الناس ለሰዎች አሳወቁ ሐጅ መሄዳቸው ወይ ደግሞ የሚያደርጉ መሆናቸውን እንዲታወቅ አደረጉ። فاجتمع بالمدينة بشر كثير መዲና ላይ በጣም ብዙ ሰዎች ተሰበሰቡ። አንዳንዶቹ እስከ 90 ሺህ ይደርሳሉ ይላሉ፣ አንዳንዶቹ ወደ 100 ሺህ አካባቢ ይደርሳሉ ይላሉ። በዚያን ጊዜ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም በዚህ በ10ኛው ዓመተ ሂጅሪያ ላይ ለሐጅ የወጡ ሰዎች فلما كان يوم السبت ل5 بقينا من ذي القعدة وهو اليوم السادس والعشرون منه فلما كان يوم السبت ቅዳሜ ቀን ل5 بقينا من ذي القعدة ከذي القعدة ወር 5 ቀኖች ሲቀሩት ማለት ነው 26ኛው ቀን ማለት ነው። የዙል ቃዕዳ 26ኛው ቀን ተረጀለ ወዳህነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጸጉራቸውን አበጠሩ፣ ከዚያም ቅባት ተቀባቡ ማለት ነው። ወለቢሰ ይዛረሁ ወሪዳአሁ ከዚያም ሽርጣቸውና ኩታቸውን ለበሱ። ወንጠለቀ من المدينة بعد صلاة الظهر ከመዲና ከዙህር ሰላት በኋላ ተነሱ። ወዴት? ወደ መካ ማለት ነው ጉዞ حتى بلغ ذا الحليفة ذو الحليفة የተባለው ሚቃት ደረሱ። قبل أن يصلي العصر ከአስር በፊት ማለት ነው። የአስር ሰላት ከመስገዳቸው በፊት እዚያ ደረሱ። ያኔ ያው በእግር ነው ቢከደው አብዛኛው ሰው
በግመልም በእግርም ነው የሚኬደው ግመልም አካሄዱ በጣም በጤና ነው ወይላ በጣም ቅርብ ነው አሁን በትራንስፖርት ቅርብ ነው ከመዲና ተነስተ ዙልሁለይፋ ለመድረስ በጣም ደቂቃ ነው የሚወስድብህ ያኔ ግን ከዙህር በኋላ ወጣው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁበይል አልዓስር ነው የደረሱት ተቅሪበን 2 ሰዓት ከምናምን ወሰደባቸው ማለት ነው በእግር ስለነበረ ነው فصلاها بها ركعتين ዙልሁለይፋ ላይ 2 ረካዓ ሰገዱ የአላህ መልእክተኛ ባተ فيها እዚያው አደሩ فلما اصبح قال በማግስቱ ጠዋት ምን አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም اتاني الليله آت من ربي ማታኩ ከጌታዬ የሆነ መልእክተኛ መጥቶልኛል አሉ فقال علي صلي في هذا الوادي المبارك በዚህ በተቀደሰው ሸለቆ ላይ ስገድ አለኛል وقل عمره في حجه ከዚያም ከሰገድክ በኋላ في عمره في حج عمره በሐጅ ውስጥ የገባ ለሰራ ብለህ ነይት አለኛል መላእክቱ ማለት ነው وكان هذا إباحة للعمرة في أيام الحج ይሄ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መላእክቱ መጥቶ በዚህ መልኩ ይሄን መንገሩ ምንድን ነበረ በሐጅ ወር ውስጥ ዑምራ ማድረግ እንደሚቻል የተፈቀደ መሆኑን የሚገልጽ ነበር ማለት ነው ወይ ደግሞ መፈቀዱን የሚያመለክት ነበር وكان أهل الجاهلية يرونها من أفجر الفجور በጃሂልያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት በሐጅ ወር ውስጥ ዑምራ ማድረግ በጣም ከፍተኛ የሆነ ወንጀል ነው ብለው ያስቡ ነበር አይቻል የሐጅ ወር خلاص ከገባ በኋላ ዙልቃኢዳ ከገባ በኋላ ዑምራ ማድረግ አይቻልም ብለው ያደረገ ሰው ይሄ በጣም ትልቅ ወንጀል ነው የሰራው ብለው ያስቡ ነበርና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ አስተሳሰብ የወደቀ መሆኑን ጅብሪል መጥቶ እንደነገራቸው ተናገሩ ማለት ነው ثم اغتسل رسول الله صلى الله عليه وسلم قبل الظهر ከዚያም በኋላ ከዙህር በፊት ታጠቡ ማለት ወተጠየበ في رأسه وبدنه بطيب فيه مسك الله መልእክተኛ ከታጠቡ በኋላ ሽቶ ተቀቡ ጸጉራቸውም አጠቃላይ ሰውነታቸውም ላይ بطيب فيه مسك የሚባል የሽቶ አይነት ያለበት ሽቶ ራሱ ሽቶ ነው مسك የሚባል ደግሞ ሌላ አለ ይሄኛው በጣም የሚወደድ ነው የተቀላቀለበት የሆነ ሽቶ ተቀቡ ثم لبس إزاره ورداءه ከዚያ እንደገና ኢዛራቸውንና ሪዳቸውን ሽርጣቸውንና ኩታቸውን ለበሱ የአላህ መልእክተኛ ማለት ነው ثم صلى الظهر ركعتين ከዚያ ظهرን 2 ረካዓ ሰገዱ وأهل بالحج والعمرة في مصلاه እዛው በሰገዱበት ቦታ ላይ በሐጅና በዑምራ ኢላን አደረጉ ማለት ነው أهل ማለት አይ رفع صوته بالإعلان ድምጻቸውን ከፍ አድርገው ሐጅና ዑምራን አንድ ላይ የነየቱ መሆናቸውን አሳወቁ ወቀረና በይነሁማ በመሐከላቸው በዑምራና በሐጅ መሐከል አገናኙ ማለት ነው فقال اللهم لبيك عمرة وحجا አሉ ይሄ ባለፈው እንዳየነው ቂራን ሲሆን ነው ቂራን ሲሆን ማለት ሐጅና ዑምራን አንድ ላይ ለማድረግ በአንድ ንያ አስገብተው ማለት ነው ተመቶ የሚባል አለ ተመቶ ማለት ደግሞ በአንድ ጉዞ ዑምራንና ሐጅን ለያይተህ ማድረግ ማለት ነው ተመቶ የሚባለው ሚቃት ላይ ስትደርስ ምን ትላለህ ለበይክ اللهم ዑምራተን ነው የምትለው በዑምራ ትነይታለህ ሚቃት ላይ ከዚያ በኋላ ዑምራህን ሰርተህ ከጨረስክ በኋላ ተሐሉል ታደርግና እስከ 8ኛው የሐጅ ቀን ዙልሂጃ ድረስ ተጠብቅና ካለህበት ቦታ ለበይክ اللهم ሐጅን ብለህ ትነሳለህ ተመቶ ይባላል ይሄ ነገር ግን ቂራን ከሆነ ማለት ምንድነው ሐጅና ዑምራን በአንድ ንያ መስራት ማለት ነው በአንድ ንያ ምን አትፈታም አንድ ላይ ከነየትክ ማለት ሁለቱንም በአንድ ከዚያ ምን ትላለህ ለበይክ اللهم ዑምራተን ወሐጀን ሙፍሪድ ከሆንክ ደግሞ ሐጅ ብቻ የምታደርግ ከሆነ ለበይክ اللهم ሐጀን ብለህ ትነይታለህ ሶስት አይነት ነው መናሲኮች ሶስት ናቸው ተመቶ ቂራንና ኢፍራድ ይባላሉ ማለት ነው ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእነዚህ ውስጥ የትኛውን ቂራን የሚባለውን ሁለቱን ሐጅና ዑምራን አንድ ላይ አድርገው اللهم لبيك عمرة وحجنا ثم لبى ከዚያ በኋላ ተልቢያ አደረጉ ማለት ነው ምን የሚለው لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ይሄንን ተልቢያ አደረጉ እዛው ባሉበት ማለት ነው وكان احيانا يقول لبيك اله الحق
አንዳንዴ በመሃል ላይ ለበይክ اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لبيك اللهم لبيك إله الحق إلو نبر عندنا ይሄንን ጨምረው ይሉ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው ثم خرج من المصلى فركب القصواء ከዚያ ወጡና ቀስዋ የምትባለው ግመላቸው ነች እሳቸው የሚሄዱባት ግመል ማለት ነው እሷ ላይ ተቀመጡ واهل مره اخرى አሁንም ከወጡ በኋላ ከመስጊድ ከወጡ በኋላ ማለት ነው ለሁለተኛ ጊዜ لبيك اللهم لبيك የሚለውን ተልቢያ አደረጉ فلما استوت به بالبيداء اهل ايضا አሁንም እንደገና ሜዳ ላይ ከተስተካከለች በኋላ ምን አሉ لبيك اللهم لبيك የሚለውን እንደገና ደገሙት واشعر هديه بعد الصلاه وقلدها بذل حليفه ከዚያም ሰላቱን ሰግደው ከጨረሱ በኋላ ማለት ነው ወጥተው የነዚያ የነዷቸው የነበሩትን ሀዲ የሚታረዱ ማለት ነው እዛ ለእርድ የቀረቡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያቀረቧቸውን እነርሱን ምን አደረጓቸው ምልክት አደረጉባቸው የሐጅ መሆናቸው እንዲታወቅ ማለት ነው ሻር ማለት ማሳወቅ ነው ለተራ የማንም ሰው ሀብት ሳይሆን የተነየቱ ናቸው ወደ ካዕባ የሚሄዱ መሆናቸውን ለማሳወቅ ማለት ነው ማንም ሰው ሽፍታም ይሁን ወላማንም አይነካቸውን በዚህ መልኩ እንትን ከተደረጉ በኋላ ማለት ነው ثم واصل سيره حتى دنا من مكة ከዚያም ቀጠሉና ወደ መካ ቀረቡ فبات بذي طوى በሚባል ቦታ ላይ አደሩ ለመካ ቅርብ የሆነች ቦታ ላይ وصلى به الفجر ذي طوى ላይ ፈጅርን ሰገዱ እዛው አድሮ ማለት ነው የአላህ መልእክተኛ ثم اغتسل ومضى حتى دخل المسجد الحرام አሁንም ታጠቡና ወደ ካዕባ ገቡ ማለት ነው አላህ መልእክተኛ ኢህራም ልብስህ መቀየር ትችላለህ መታጠብ ትችላለህ ቂራን ለይተህ ሄደህ ከሆነ የኢህራም ልብስ ትይዛለህ ያኛው ሲቆሽብህ እሱን ታጥብና ሌላ ቀይረህ እሱን ታጥባለህ አንተም ራስህ ታጥባለህ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታጠቡና ወደ መካ ገቡ وذلك صباح يوم الأحد لأربع مدينة من ذي الحجة ይህም የሆነው ከذي الحجة 4 ቀን በኋላ ማለት ነው የተነሱት በስንት ነበረ በ27 ከመዲና በ26 ነበር የተነሱት ዙል ሁለይፋ ላይ አድሯል ብለናል አይደል እንዴ ስለዚህ ከዙል ሁለይፋ ሚቃት ከወጡ በኋላ የወጡት በ27 ነበር በስንት ደረሱ እዛ በ4 ቀን ካለፈ በኋላ ማለት ነው መካ የገቡት ተቅሪበን ስንት ቀን ወሰደባቸው ነገር ወደ 7 ቀን አከባቢ ማለት ነው فطاف بالبيت وسعى بين الصفا والمروه እዚያ ጧፍ አደረጉ በካዕባ ላይ በሰፋና በመርዋ መካከልም ሰዓይ ያደረጉ ማለት ነው ثم اقام باعلى مكه عند الحجون مكه ከፍተኛው ቦታ ሐጁን በሚባለው ቦታ ላይ ቁጭ አሉ ولم يعود الى الطواف ተመልሰው ጧፍ አላደረጉ طيب እዛው ሆነው ቆዩ ወበቂየ في احرامه በኢህራማቸው ቆዩ ማለት ንያቸው ባለበት ከነንያቸው ማለት ነው ተሐሉል ሳያረጉ ቆዩ لانه كان قارنا جمع بين احرامي الحج والعمره ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ያልተፈቱት ኢህራማቸው ባለበት የቆየው ንያቸው ያልተቋረጠው ቃሪን ነበሩ ብለናል ሐጅና ዑምራን አንድ ላይ አጣምረው ስለነየቱ እንደገና ደግሞ ምን ስላደረጉ ወሊከውኒሂ قد ساق الهدي እንዲሁ ደግሞ የሚታረድም ነገር አብረው ይዘው ስለነበረ ባሉበት ምን አደረጉ ቀጠሉ ማለት ነው ንያቸውን ሳይፈቱ የሚታረድ ነገር ባይነዱ ኖሮ በሐጅም ነይተው ቢሆን ኖሮ ምን ሊያደርጉት ይችላሉ ነበር ንያውን መቀየር ይችላሉ ነበር ወደ ዑምራ መቀየር ይችላሉ ነበር ማለት ነው ወይ ደግሞ ወደ ተመቱ ዑምራ አድርገውት ወደ ሐጅ ደግሞ ከዛው ነይተው እንዲሄዱ ማድረግ ይችላሉ ነበር ነገር ግን አንደኛ በዑምራና በሐጅ ቂራን አድርገው ነይተዋል ሁለተኛ ነገር ደግሞ የሚታረድ ነገር አብረው ከሳቸው ጋር ይዘው ሄደዋል ከዚያስ ወአመረ ኩለ من ساق معه الهدي ان يبقى في احرامه የሚታረድ ነገር አብሮ ከራሱ ጋር ይዘው ሄደን ሰው ባላችሁበት በኢህራማችሁ በንያችሁ ቆዩ አሉ ተሐሉል እንዳታደርጉ واما من لم يسق معه الهدي فامره ان يقصر راسه بعد الطواف والسعي ከሱ ጋር አብሮ የሚታረድ ነገር ግን ያልነዳ ሰው አብሮ ያልወሰደ ሰውን ግን ምን አሉ የአላህ መልእክተኛ ጠዋፍና ሰዓይ ካደረጉ በኋላ ምን አሏቸው ጸጉራችሁን አሳጥሩ አሏቸው ምን ማለት ነው ተሐሉል አድርጉ ويحل حلالا تاما ሙሉ የሆነን ተሐሉል አድርጉ አሏቸው ምን ማለት ነው በእናንተ ላይ በንያ አማካይነት ክልክል የሆነው ነገር በሙሉ
እንዲፈቀድላችሁ ማለት ነው ውጡ አሏቸው ከምን ከኢህራም ውጡ ከኢህራም መውጣት ማለት በምን ጠዋፍ አለ ሰዓይ አለ ኢማ الحلق واما تقصير ወይ ታሳጥራለህ ወይ ትላጭና ምን ታረጋለህ ሙሉ በሙሉ ተሐሉል ትሆናለህ ወጣህ ማለት ነው ካለህበት ዑምራህም ጨርሰሃል ሐጅ ስራህ እስኪደርስ ድረስ ኖርማል ልብስህን ትለብሳለህ ባንተ ላይ ክልክል የሚሆን ነገር አይኖርም وجعل عمله هذا عمره ይሄኛው ዑምራ አድርጉታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም سواء كان قد احرم بنيه الحج او العمره ከራሳቸው ጋር ምን ያልያዙ ሰዎች የሚታረድ ነገር አብሮ ያልወሰዱ ሰዎች ያደረጋችሁት ስራ ጠዋፉን ሳዕዩና እንዲሁም ደግሞ ሌሎች ያደረጋችኋቸው ዒባዳዎችን ወደ ዑምራ አስገቡታል ከዛ ላጭታችሁ ልብሳችሁን ቀይሩና ሐጅ ደግሞ በስምንተኛው ቀን ካላችሁበት ትነይታላችሁ ማለት ነው በዑምራ የነየተሰው አስለን ዑምራ ነው ተመቶ ማለት ነው እሱ ችግር የለም መጀመሪያው አው ክለይሂማ ወይ ደግሞ ሁለቱም የነየተ ማለት ነው ተመቶ وقال لو استقبلت من امري ما استدبرت لما سقت الهدي ወደፊት የሚሆነውን ነገር ባቅ ኖሮ ከራሴ ጋር አብሬ ምን አላረግም ነበር አሉ የሚታረድ ነገር አልነዳም ነበር ለምን ወለجعلتها عمره ዑምራ አድርጋት ነበር ዑምራ አድርጌ ከዚያ በኋላ ዑምራ አድርጌ ከዛ በኋላ ሐጅ ደግሞ እቀጥል ነበር ማለት በሚቀጥለው ዙልሂጃ 8ኛ ቀን ከዚሁ ወደ ሐጅ መግባት እችል ነበር አልኩኝ ወላ አህለልቱ ሐላልም በሆንኩኝ ነበር فهل لمن لم يكن معه هدي ሁሉ ከራሱ ጋር የሚታረድ ነገር ይዞ ያልሄደ ሰው በሙሉ ምን አደረገ ጧፍ አድርጎ ሰዓይ ካደረገ በኋላ ተላይቶ ማን ነው ጸጉሩን አሳጥሮ ምን አደረገ ተሐሉል ውስጥ ገባ ማለት ነው ሌሎች ሲቀሩ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም አብረው የሚታረድ ነገር የነዱ ሰዎች ሲቀሩ ثم توجه صلى الله عليه وسلم يوم الترويه በስምንተኛው ቀን ተቅጣጩ وهو اليوم الثامن من ذي الحجه بذي الحجه ስምንተኛው ቀን ማለት ነው الى منى ወደ ሚና አቀኑ واحرم للحج كل من كان قد حل የዚያን ቀን በስምንተኛው ቀን ሁሉም በመጀመሪያ ዑምራ አድርገው ተሐሉል ያደረጉ ሰዎች በሙሉ እንደገና ወደ ሐጅ ለመግባት ንያ ያደረጉ ማለት ነው فصلى بمنى 5 صلوات الظهر والعصر والمغرب والعشاء والفجر نبي محمد صلى الله عليه وسلم ሚና ላይ 5 አውቃት ሰላት ሰገዱ ظهر عصر مغرب عشاء فجر وصلى الرباعيه منها ركعتين قصرا አራት ረካዓ የነበሩ ሰላቶችን ሁለት ረካዓ አድርገው ሰገዱ አሳጥረው ثم اجاز من منى بعدما طلعت الشمس حتى اتى عرفه ከዚያ ፀሐይ ከወጣች በኋላ በዘጠነኛው ቀን ማለት ነው ወደ አረፋ ጉዞ እንዲደረግ ፈቀዱ የአላህ መልእክተኛ فوجد القبة قد ضربت له بنمرة ወደ አረፋት ሲደርሱ ነሚራ የሚባል ቦታ አለ አሁን ምናልባት ትልቅ መስጂድ ተሰርቶበታል መስጂድ ነሚራ ይባላል በጣም ትልቅ መስጂድ ነው ከፊሉ የመስጂዱ አካል በአረፋ ውስጥ ነው ያለው ከፊሉ የመስጂዱ አካል ደግሞ ከአረፋ ውጪ ነው ያለው ከአረፋቱ ብዙ ሰዎች ግን ችግሩ እዛ ይሄዱና ፀሐይ እንዳያገኛቸው መስጂድ ውስጥ ገብተው ይቀመጣሉ ከዛው ሳይወጡ ማታ ይወጣሉ ውቁፍ አይገኝለትም ከአረፋ ውጪ የሆነው አካል ላይ የተቀመጠ ሰው ውቁፍ አይገኝለትም አስቸጋሪ ነው ምናልባት የሆነ ሰዓት አረፋት ላይ ቆሞ ወደ መስጂዱ ከገባ ችግር የለም የሆነ hatta በደቂቃዎች ውስጥ አረፋት ላይ ቆሞ የቆመ ሰው ተገኝቶለታል አረፋ መቆም ተገኝቶለታል ማለት ነው ለህዳ እዛ ቦታ ላይ ደርሶ በሐጅ ንያ ደርሶ ከቆመ ተገኝቶለታል ማለት ነው ሐጁ ሙሉ ነው የሚሆንለት ነገር ግን ቀጥታ ከሚና እንደመጣ ነሚራ መስጂድ ውስጥ የገባ ሰው የነሚራ መስጂድ ከፊሉ ከአረፋ ውጪ ነው እዛው ላይ ቁጭ ብሎ በዛው ከተመለሰ ይሄ ሰውዬ ሐጅ የለው አብዛኛው ሰው በጣም ችግር ነው አያውቀው ያው ብዙ ሰዎች ይሄንን ነገር ተንቢህ ያደርጋሉ ይናገራሉ ከዚያ በኋላ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነሚራ በሚባለው ቦታ ላይ ምን ተደርጎላቸዋል ኸይማ ድንኳን ተጥሎላቸው አገኙ فنزل بها الزاو لا يعرفوا فلما زالت الشمس ركب القصواء واتى وادي كذا شلقو አለች እዛች ሸለቆ ጋር ግመላቸውን መጡ እዛ ጋር ሄዱ ማለት ነው وقد اجتمع الناس حوله فقام فيهم خطيبا እዛ ሲመጡ ሰዎች ዙሪያውን ከበውት ቆመዋል ሸለቆ ማለት ነው እዚያ ሆኖ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኹጥባ አደረጉ فحمد الله واثنى عليه አላህን አመሰገኑና ለሱ የሚገባውን ውዳሴ አደረሱ ከዚያ በኋላ ወተሸሃደ ወአውሳ بتقوى الله
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያኒ ሸሃደተይን ከኹጥባ በኋላ የሚደረገውን መግቢያ ካደረጉ በኋላ ሰዎችን መከሩ ማለት ነው ثم قال አላህን በመፍራት ካዘዙ በኋላ فيما قال ከንግግራቸው ውስጥ የዛን ቀን ካደረጉት ንግግር ውስጥ ايها الناس እናንተ ሰዎች ሆይ አሉ اسمعوا قولي ንግግሬን ስሙ فاني لا ادري لعلي لا القاكم بعد عام هذا بهذا الموقف ابدا ምናልባት ከዚህ ቀን በኋላ እዚህ ቦታ ላይ ከአሁን በኋላ ላንገናኝ እንችላለን እስከ መጨረሻው ይሄ የመጨረሻ ሊሆን ይችላል ስለዚህ የምላችሁን ነገር ስሙአል ان دماءكم واموالكم واعراضكم حرام عليكم كحرمه يومكم هذا ደማችሁም አሉ ንብረታችሁም ክብራችሁም በእናንተ ላይ እርም ነው ከፊሉ የከፊሉን ንብረት የከፊሉን ክብር የከፊሉን ደም ማጥፋት እርም ነው የዛሬዋ ቀን በእናንተ ላይ እርም እንደሆነችው ሁሉ ምን ማለት ነው በዚያን ቀን ምንም ወንጀል መስራት እንደማይቻለው ሁሉ ማለት ነው في شهركم هذا በዚህ ወራችሁ في بلدكم هذا በዚህ ሀገራችሁ على كل شيء من امور الجاهليه موضوع تحت قدمي በጃሂልያ በመሐይማን ስርዓት የነበረው ነገር በሙሉ ከእግሮቼ ስር ዛሬ ውድቅ ሆኗል ተደርገዋል አሉ ودماء الجاهليه موضوعه በጃሂልያ የነበረ ደም ውድቅ ተደርገዋል አሉ በቀል የለም ማለታቸው እስላም የሆነ ጎሳ ሰው ገለውባል ወይ ደግሞ እንደዚህ خلاص የለም ማፊ አሁን በእስላም ህግ ሰው የገደለ ሰው የሚገባውን ነገር ያገኛል ህጉን እንጂ በፊት የነበረው የመሐይማኖች ስርዓት በነበረ ጊዜ የነበረው የደም መበቀል ወይ ደግሞ ይሄ ነገር የለም እስልምና ምን አድርጎታል ውድቅ አድርጎታል የዛኔ የነበረውም ስርዓቱንም ውድቅ አድርጎታል በካሳ ደረጃ መጀመሪያውንም የነበረው 100 ግመል ነበረ እስልምና አጽድቆታል እሱ ማለት ነው ከዚያ በኋላ የነበሩት ሌሎች ይሄ የበቀል አካይዶች በሙሉ ምን ተደርገዋል ውድቅ ተደርገዋል وان اول دم ادعو من دمائنا دم ربيعه ابن الحارث የመጀመሪያው እኔ የምተው ውድቅ ማደርገው አሉ የከኛ የነበረው የረቢዓ ابن الحارث دم ነው አሉ وكان مسترضعا في بني سعد فقتلته هذيل በበኒ ሰዓድ ላይ የጠባ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጠቡበት ማለት ነው ነገር ግን የስጋ የራሳቸው የአብዱል ሙጣሊብ ልጅ ነው የልጅ ልጅ ማለት ነው ስለዚህ የሱን ደም ምን አድርገዋለሁ አሉ ትቸዋለሁ አሉ ስለዚህ ከአሁን በኋላ የለም ወሪበ الجاهليه موضوع የመሐይማን በዚያን ጊዜ የነበረው ደግሞ አራጣ ውድቅ ተደርጓል ብር እየሰጡ መቀበል ማለት ነው አትርፎ መቀበል ሪባ የዛን ጊዜ እነሱ ይሰሩበት የነበረው የወለድ አይነት ምን አይነት ነው ብር ትሰጣለህ ለምሳሌ 10 ሺህ ብር ትወስዳለህ ከወር በኋላ 20 ሺህ ብር አድርገህ ታመጣለህ 6 ወር ሊሆን ይችላል 3 ወር ጊዜ ሊሆን ይችላል እኛ ሀገርም ይሄ በሰፊው ይሰራበታል ማለት ነው አራጣ ይባላል ይሄኛው ከሸሪዓ አንፃር ሪባ ነሲአ ይባላል ይሄ ማለት ነው ገንዘብ ትሰጥና ጊዜው ባለፈ ጊዜው ሲያልፍ ምን ማድረግ ጨምረህ መቀበል ማለት ነው በጊዜ አማካይነት የሚጨምር ከሆነ ሌላው ደግሞ ሪበል ፈድል ይባላል ሪበል ፈድል ማለት ደግሞ ተመሳሳይ የሆኑ ነገሮችን አበላልጦ ምን ማድረግ መቀያየር ወይ መገበያየት ማለት ነው ግልጽ አለ ለምሳሌ የጤፍ ዘር ጂንሱ አንድ አይነት የሆነ ነገር ተምር ነው አይደል እንዴ ተምር ነው ረዲ ሊሆን ይችላል ቆንጆ ሊሆን ይችላል ተምር ሁሉ አይነቱ አንድ አይነት አይደለም አይደል እንዴ ጂንሱ ግን ምንድነው ጂንሱ አንድ ነው ምን ማለት ነው ጂንሱ ዘሩ ማለት ነው ዘሩ ጤፍ ዘሩ አንድ ነው አይደል እንዴ ነገር ግን አይነቱ ምን ይሆናል ይለያያል ሪበል ፈድል ማለት 1 ኪሎ ነጭ ጤፍ በ2 ኪሎ ቀይ ጤፍ መሸጥ ማለት ነው ግልጽ ነው ወይ ደግሞ 1 ኪሎ ዝቅተኛ ደረጃ ያለው ተምር በ2 ኪሎ ኳሊቲው ከፍ ባለ ተምር መሸጥ ወይ ደግሞ 1 ግራም ባለ 24 ካራት ወርቅ በ2 ግራም ባለ 18 ካራት ወርቅ ምን ማድረግ መሸጥ ይሄ ምን ይባላል ሪበል ፈድል ይባላል አይቻልም حرام ነው በየትኛውም መልኩ ማለት ሪባ በየትኛውም መልኩ በጊዜ አማካይነትም ይጨምር
በነው የሚጨምር ስለዚህ ታዲያ ምን መሆን አለበት እንዴት ነጭ ጤፍና ጥቁር ጤፍ እኩል ነው ወይ ደግሞ ቀይ ጤፍ ላላላ አንተ ምን አድርግ ነጭ ጤፉን ሽጥና ቀይ ጤፍ ግዛ መብትህ ነው ማን ከለከለ ነገር ግን ማበላለጥ አይቻልም አንድ አይነት ጂንስ የሆነ ነገር ማለት ጂንስን በጂንስ በተፋዱል መሸጣጣት አይቻልም ማለት ነው ወከذلك ይሄኛው ሪባ አራጣ የሚባለው ነገር ማለት ነው የሆነ ብር አንድ ሰው ችግሮታል አለ እንዴ ብር ተሰጠውና በጊዜ በሁለት ወር ወይ በሶስት ወር ይሄን ያህል አትርፈህ ምን ማለት ነው እንዲወልድ አድርገህ ታመጣለህ አይቻልም ይሄኛው ከዚህ ጋር በተገናኘ ሌሎች በጣም ብዙ ዛሬኛ የምንሰራባቸው ብዙ ነገሮች አሉ ቅጣቶች ከገንዘብ ጋር የተገናኙ ቅጣቶች ከዕቁብ ጋር የተገናኘ ሊሆን ይችላል ከእድር ጋር የተገናኘ ሊሆን ይችላል አንድ ሰው በወር 100 ብር የሚከፍል ከሆነ 5 ቀን ካለፈ በኋላ ቅጣት አለው ይላል ከዛ በኋላ ወይ በየቀኑ የተወሰነ ነገር ይጨምራል ወይ ደግሞ አንዴ የተወሰነ ነገር ሊጨምር ይችላል ይሄ ጭማሪ ሪባ በየትኛው መልኩ ማለት ነው አይቻልም በእድር ላይ ይሁን በዕቁብ ላይ ይሁን በደሞዝ ላይ ይሁን በምንም ነገር ላይ የትም ቦታ በሚከፈል ደሞዝም ላይ ቢሆን ማለት ነው طيب اذا من قالوا نبي محمد صلى الله عليه وسلم وربا الجاهليه موضوع واول ربا دعوا من ربانا ربا العباس ابن عبد المطلب يا عبد المطلب እሱ ሰጥቶት የነበረው ሪባ እኔ ውድቅ አድርገዋለሁ አሉ ምን ማለት ነው ራስል ማልህን ትወስዳለህ ከዛ ውጪ ግን የሚወልደው የነበረው ነገር ውድቅ ነው አይቻልም ዋና ገንዘብህን ግን ትቀበላለህ فانه موضوع كله واتقوا الله في النساء በሴቶች አላህን ተጠንቀቁ አላህን ፍሩት فانكم اخذتموهن بامانه الله እነዚህ ሴቶች እናንተ ያዛችኋቸው በአላህ ቃል ኪዳን በአላህ አማና ነው በአላህ አማና ነው ያዛችኋቸው ስለዚህ አላህን ፍሩ طيب ከወደዳችኋቸው ተንከባከቧቸው ከጠላችኋቸው እዘኑላቸው መኖር አልችልም ብለህ ከወሰንክ ማለት ድንበር አትለፍ ክልክል ነው በጣም በሴቶች ላይ ድንበር ማለፍ ፍጹም የተከለከለ የሆነ ተግባር ነው ኢዘን ምን አሉ واستحللتم فروجهن بكلمه الله ገላቸውን በአላህ ቃል ኪዳን ሐላል አድርጋችኋል አላህን ተጠንቀቁ አላህን ፍሩ በሴቶቻችሁ ላይ አሉ ولكم عليهن الا يطعن فروشكم احدا تكرهونه ለእናንተ በእነርሱ ላይ በሴቶች ላይ መብት አላችሁ የምትጠሉትን ሰው ፍራሻችሁን ላይ ያስደግጡ طيب ወይ ደግሞ በፍራሻችሁ ላይ ስላያስተናግዱ ቤታችሁ የማትፈልጉት ሰው ላይ ያስገቡ ይሄንን ካደረጉስ እነሱ ጥፋት አለባቸው فإن فعلنا ذلك ይሄን ካደረጉስ አሉ فضربوهن ضربا غير مبرح واهجروهن አለ ከዚህ በፊት ማለት ቀጥታ ወደ ዱላው ከመምጣት በፊት ወዓዝ አለ ወዒዙሁን واهجروهن في المضاجع واضربوهن ضربا غير مبرح መጀመሪያ መከሯቸው እንቢ ካሉስ በመኝታ አኩርፏቸው ምን ማለት ነው በመኝታ ላይ ጀርባህን ሰጥተህ ተኛ አልሰማም በል አላይም አልሰማም ታየው ከዚያ በኋላስ واضربوهن ضربا غير مبرح የማያሳምም የሆነን ምቱ ማለት ነው ቦክስ አያስፈልግም ነፃ ትግል አይደለም ነፃ ትግል ከሚስትህ ጋር ነፃ ትግል ክልክል ነው واضربوهن ضربا غير مبرح ይሄ በጣም የተሰጠው ፍቃዱ የሚገርም ፍቃድ ባይሰጥ ይቻላል ምን እንደማለት ነው ደም እንዳታፈስ ግን ቁረጥ ስለዚህ አሁን واضربوهن ضربا غير مبرح ማለት የማያሳምም የሆነ ምትዋቸው አንተ የሆነ ፍልጥ ይዘህ መጥተህ الله اكبر هذا ለከብትም አይቻልም እንኳን ለሴት ለትዳር ጓደኛ ይቀርና ማለት ልክ ነፃ ትግል ምትገጥም ይመስል ኢዘን መጀመሪያ መከሯቸው ከዚያ ምን አድርጓቸው አኩርፏቸው ከዚያስ ቸብ አድርጓቸው ይላሉ ይሄኛው እንዴት ነው አሉ ወድሪቡሁን የሚለው እዚህ በበተህ ስር የሆነ ነገር ታስገባና አርጩሜ ነገር ይዘህ ሳይወድቅ ይሄኛው ሳይወድቅ በሱ ትመታታለህ እሺ አደል ማዕና ስለዚህ አንደኛው ነው አልመታም ብትል ይሻላል ማለት አያችሁ አይደል እዚህ በበተህ ስር የሆነ ነገር ይዛለ ከዛ በኋላ በአርጩሜ ምን ያደርግልኛል ነው የምትለው አይደል እንዴ غير مبرر አንተ ምንድነው የምትፈልገው ጻውስ ደህምተህ ልትለጥጥ ነው አይደል የምትፈልገው የለም እንደዚህ አይነት ነገር طيب اذا በዚህ መልኩ ታዲብ ነው የተፈለገው ማለት ታዲብ ነው ሐቂቀተን ቤትህ ውስጥ አንተ ለቤተሰብ ፍቅር የምትሰጥ ከሆነ ዱላ አያስፈልግም ማክረፍ ከዱላ በላይ ነው ቢሞቱ ይሻላቸዋል ያንተ ማክረፍ ማለት ነው ማንነትህ ነው የሚወስነው ቤትህ ውስጥ በጣም ፍቅር ያለህ ሰው ከሆን ቀጥቅጠን ነው የሚሉት እነሱ ራሳቸው እህል አታኩርፍ ብቻ ላ እኔ ደግሞ ዱላ አልፈልግም ምን አስመጣኝ አኮርፋለሁ አደብ አርጊ አደብ ካላደረሽ አኮርፋለሁ ፊቴ የሚበራው
አደብ ስታረጊ ነው ስለዚህ አንቺ አላህን ፍሪ አደብ አርጊ በላት ያ ሰላም ሁሉ ጊዜ ስትገባ 100 ሻማ አምፖሎና ተጠብቀሃለች ማለት ነው ኢንሻአላህ طيب فإن فعلنا ذلك فاضربوهن ضربا غير مبرح ولهن عليكم رزقهن وكسوتهن بالمعروف ለእነርሱ ደግሞ በእናንተ ላይ ልትመግቧቸውና ልታለብሷቸው ሐቅ አላቸው ልታስበርዳት አይገባህም ልታስርባት አይገባህም ልታሳርዛት አይገባህም አንተ አላህ ይጠብቀን በአሁኑ ዘመን በጣም ከባድ ነው ያለው ነገር ማለት ነው بالضروره አንዳንድ የሆነ ካቅም በላይ የሆነ ضروره ምንም ማለት አይቻልም ካቅም በላይ የሆነ ነገር ካለ ማለት ነው ነገር ግን በጣም ብዙ ሰዎች በአሁን ጊዜ ተገላቢጦች ነው ሴቶቹ ናቸው የሚያኖሯቸው ሱብሃንአላህ አንድ ጊዜ በሬዲዮ አውቶቡስ ተራ ላይ ሴቶቹ 10 ሰዓት ከምሽቱ 10 ሰዓት ይነሱና ሻይ አፍልተው ብስኩት ሰርተው ምናምን ሄደው ተሸክመው ሄደው ይሰራሉ ባልየው ተኝቷል ትመጣለች ወደ ቤት አንድ ሰዓት ላይ ተመልሳ ትመጣና ልጆቿን ትምህርት ቤት እንደገና ለሱ ቁርስ ሰርታ ምናምን ተነስተዋለች ማለት ላ ኢላሃ ኢላላህ እሱ እኮ ከዛ ሄዶ ሰርቶ ሊያመጣ አይደለም በጣም ከባድ ነው አሁን ሰዓት በተለይ ያ اخي አንዳንድ ጊዜ የምታየው ነገር በጣም የሚያሳዝንና በጣም የሚያስፈራም ነው ህፃን አራስ 2 ወር አትተኛም በ15 ቀኗ ተነስታ ጉሊት ስትሸጥ ታያታለህ ህፃኑን የ15 ቀን ህፃን ልጅ አዝላ ማለት ነው ፀሐይ ላይ አቧራ ላይ በዚያው ላይ ፖሊስ ያንገላታት ታያለህ ሙስሊሞች ናቸው ሂጃብ የለበሱ ሴቶች በዚህ መልኩ ማለት ነው الاسلام ሱብሃንአላህ العظيم ክልክል ነው ይሄ አንድ ወንድ ለባለቤቱ አስለን ክልክል ነው እኮ እሷ ቤት ነው መጠበቅ ያለባት ቤቷን ነው ልጆቿን ነው ማሳደግ ያለባት እሱ ነው ምን ማድረግ ያለበት ሰርቶ ማምጣትና ማስተዳደር ያለበት ማለት ነው ለምን ወዛደርነት አይሆን والله ከሰለፎች ውስጥ እኮ ወዛደርነት ይሰሩ ዑለማዎች አሉ ታውቃላችሁ ወዛደርነት ቤተሰቦቻቸውን ለማስተዳደር ለኡማው ምን የሚያክል ድል በእውቀት አስተላልፈው ማለት ነው ታሊፍ ያደርጋሉ ይጽፋሉ ያስተምራሉ ሄደው ተሸክመው ደግሞ ሰው በማያውቃቸው ቦታ ላይ ሄደው ይሸከሙና ቤተሰቦቻቸውን ያስተዳድራሉ የሰው ቤተሰባቸው እንዳያይና እንዳይራብባቸው ማለት ነው ሱብሃንአላህ العظيم ኢዘን ነሱም አንተ ለታስርባቸው አንተ ላይ ሐቅ አላቸው ከذلك ልታለብሳቸው ማለት ነው وقد تركت فيكم ما لن تضلوا بعده ان اعتصمتم به كتاب الله ከኔ በኋላ እንዳጣሙ ይሆን ነገር ትችላችኋለሁ አሉ ምን የአላህ ኪታብ ቁርአን ትችላችኋለሁ አሉ ከኔ በኋላ ይሄን ቁርአን ከያዛችሁ አትጠፉም ቁርአን ምን ማለት ነው ቁርአን ከያዛችሁ ማለት አንገት ላይ ልታንጠለጥለው ወይ ደግሞ ኪሱ ውስጥ ልትይዘው ማለት አይደለም በቁርአን መመሪያ ከሰራህ ማለት ነው ቁርአን በሚያዝህ ነገር ከሰራህ አትጠፋም አሉ ነብዩ وانتم تسالون عني فما انتم قائلون ስለኔ ትጠየቃላችሁ አላህ ይጠይቃችኋል የቂያማ ቀን ምንድነው የምትሉት ለመሆኑ ስለኔ አሉ قالوا نشهد እንመሰክራለን አሏቸው ሰሃባዎቹ انك بلغت وعديت ونصحت አድርሰሃል ከአላህ የተላከውን መልእክት መክረሃል እንዲሁም ደግሞ ሁሉን ነገር ለኛ አድርሰህልናል እንላለን አሏቸው فقال باصبعه السبابه በአመልካች ጣታቸው እንደዚህ ብለው ወደ ላይ አመልካች ጣታቸውን አድርገው ማለት ነው يرفعها الى السماء وينكتها الى الناس ወደ ላይ አመልካች ጣታቸውን ምን ያደረጉ እንደዚህ ወደ ላይ ያመለከቱ አመልካች ጣታቸው ከዚያ ደግሞ እንደገና መልሰው ወደ ሰው ያመለከቱ ምን አሉ اللهم اشهد اللهم اشهد اللهم اشهد الله ሆይ ምስክር ይሁን الله ሆይ ምስክር ይሁን الله ሆይ ምስክር ይሁን ማድረሴን ያንተን ዲን አድርሻለሁ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐባዎች በዚህ መልኩ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማድረሳቸው መሰከሩላቸው ከዚያ በኋላ እነሱ ደግሞ ዲኑን አደረሱት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ማለት ነው አደረሱት ዛሬ እኛ ነብዩ አግኝተናቸው ከሳቸው አይደለም የተማርነው ሱሐባዎች ያደረሱት ዲን ነው ወደኛ የደረሰው ማለት ነው وهكذا የነብዩ ዲን ወደ ሰው ይደርሷል ሰዎች አንሰራበትም ካሉ ተጠያቂዎች ናቸው وقد بين في هذه الخطبه عده امور اخرى ሌሎችንም ብዙ ነገሮች ስለ ሸሪዓ ተናግረዋል فلما فرغ منها نزل عليه لم الله ንግግር ወረደ ቁርአን ማለት ነው اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا اليوم اكملت لكم دينكم ዛሬ ለእናንተ ዲናችሁን ሞላሁላችሁ አለ አላህ ሞላሁላችሁ ሙሉ ነው እስልምና واتممت عليكم نعمتي ጸጋዬን በእናንተ ላይ አትረፈረፍኩላችሁ አለ ورضيت لكم الاسلام دينا ለእናንተ ደግሞ ከእምነት ከሃይማኖት እስልምናን መረጥኩላችሁ አለ ومن يبتغي غير الاسلام دينا فلن يقبل منه وهو في الاخره من الخاسرين ان الدين عند الله الاسلام በምድር ላይ ከእስልምና ውጪ ሌላ ትክክለኛ እምነት አለ ብሎ የሚያምን ሰው የከሰረ ሰው ነው ይከፍራል ቁርአን ማስተባበል ስለሆነ ማለት ነው ገብቷችኋል ቁርአንን ማስተባበል ነው ይሄ ان الدين عند الله الاسلام ነው አላህ
ومن يبتغي غير الاسلام دينا فلن يقبل منه وهو في الاخره من الخاسرين كاسلمنا ውጪ እምነት ዲን አለ ብሎ የሚፈልግ ሰው ካለ እሱ መጨረሻዎቹ ከከሳሪዎች ነው የሚሆነው هذا كفر ስለዚህ ሰዎች ዛሬ ወደ ተቃሩቡል አድያን ወደ يعني وحده الاديان የሃይማኖት እኩልነት የሃይማኖት አንድነት ብለው የሚጠሩ ሰዎች ይሄ ኩፍር ወደ ኩፍር መጣራት ነው ይሄ ወደ ኩፍር መጣራት لا يمكن ان يكون النصرانيه واليهوديه سواء مع الاسلام ከእስልምና ጋር ይሁዲያና ነስራንያ አንድ ነው ብሎ ማስተማር አይደለም ማሰብ ራሱ ያከፍራል ابدا وليس هناك دين سماوي الا الاسلام ابدا ከእስልምና ውጪ ከአላህ ዘንድ የመጣ ዲን የለም ነብያቶች በአጠቃላይ ይዘውት የመጡት እስልምናን ሁሉም ነብያቶች በአጠቃላይ ማለት ይሄ ማንንም ቢለው ማንንም ሰው ተነስቶ ዛሬ የፈለገ ፕሮፌሰር ነኝ ቢል የፈለገ ሊቅ ነኝ ቢል እስልምና ከሱ ውጪ ያሉትን እምነቶች ቦታ ይሰጣቸዋል ያም ይቀበላቸዋል ከአላህ ዘንድ የመጡ ዲን መሆናቸውን ይመሰክራል ቢላችሁ كذاب ውሸታም ነህ በሉት هذا كذاب ነጋዴ ነው እስልምና ስም የሚነግር ነው لن يعترف الاسلام باي دين غير دين الاسلام ابدا اسلمنا كاسلمنا ውጪ ባለ እምነት የትኛውንም اعتراف አያረግም ከአላህ ዘንድ የመጣ ነው ብሎ ማለት ነው አበደን ስለዚህ በምንም ተአምር ዛሬ ሙስሊሞችን በእጃዙር ኩፍር ለማምጣት ምዕራባውያኖች የሚጠቀሙበት መንገድ ይሄ ነው ምን ኮንፈረንስ ይላሉ የሃይማኖት ኮንፈረንስ የሃይማኖቶች ኮንፈረንስ ተሰበሰባለህ ምንድነው ሲባል እስልምና ይሁዲያና ነስራንያ አንድ ነው ይሉሃል لا اله الا الله ሁሉም ከአላህ ዘንድ የመጣ ዲን ነው ይሄን ከተቀበልክ አንተ ከፈርክ يا اخي سبحان الله العظيم ወደ ኩፍር መጣራት ነው የሚሆነው وأذن بلال بعد الخطبة ثم أقام فصلى رسول الله صلى الله عليه وسلم بالناس الظهر ركعتين ثم أقام فصلى العصر ركعتين كذا وعلى نبي محمد صلى الله عليه وسلم فكان يوم نعمة وسعادة وشكر ይሄኛው ቀን ማለት ነው ያው اليوم أكملت لكم የሚለው የወረደበት ቀን ብሎ ማለት የደስታ ቀን ነበር የአላህ የሚመሰገንበትና እንዲሁም ደግሞ አላህ በሙስሊሞች ላይ ኒዕማውን የዘረጋበት ቀን ነበር وأذن بلال أذان አደረገ بعد الخطبة نبي محمد صلى الله عليه وسلم ይሄን ኹጥባ ካደረጉ በኋላ ثم أقام ከዚያ ኢቃም ተባለ فصلى رسول الله صلى الله عليه وسلم بالناس الظهر ركعتين ظهرን ሁለት ረክዓ ሰገዱ ثم أقام فصلى العصر ركعتين አሁንም ኢቃም ተደረገና አስረን ሁለት ረክዓ ሰገዱ جمعهما في وقت الظهر جمعا مقدما በዙህር ጊዜ ነው የሰገዱት ማለት ነው ጀምዓ ተቅዲም አድርገው ወደ አስረን ወደፊት አስጠግተው ولم يصلي بينهما شيئا በሁለቱ መካከል ምንም ሱና የሚባል ነገር አልሰገዱም ثم أتى الموقف فجعل بطن ناقته الى الصخراء ከዚያ ወዴት ሄዱ ወደ ጀበል አረፋ የሚባለው ጀበል ረህማ የሚባለው ቦታ ማለት ነው እዛ ጋር ሄዱና የግመላቸውን ሆዷ ወደ ኮረታው አደረጉና ፊታቸውን ወደ ቂብላ አድርገው واستقبل القبلة ወደ ቂብላ አዙረው ፊታቸውን የግመሉንም ፊት ወደዛ አዙረው فلم يزل واقفا حتى غربت الشمس በዚህ ሁኔታ ፀሐይ እስክትገባ ድረስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቆመው ዱዓ እያደረጉ ቆዩ ማለት ነው አላህን እየለመኑ يوم التاسع وذهبت السفرة قليلا ከዚያ ፀሐይ ገብታ ቢጫው ነገር በትንሽ ጠፋማ እየጠፋ ሄደ ቢጫው ሄደ ትንሽ ከዚያስ ثم دفع حتى أتى المزدلفة ከዚያ ወጡና ከዚያ ሙዝደሊፋ መጡ ማለት ነው ሙዝደሊፋ በሚናና በአረፋ መካከል ያለ ቦታ ነው ሁጃጆች የሚያድሩበት ማለት ነው በ9ኛው ቀን እዛ አድረህ ነው 10ኛው ቀን ወደ ሚና የምትመጣው فصلى بها المغرب والعشاء بأذان واحد وإقامتين እዛ ሙዝደሊፋ ላይ መግሪብና ዒሻእን በአንድ አዛን በሁለት ኢቃማ ሰገዱ ማለት ነው ولم يسبح بينهما شيئا በመሐከላቸው ምንም ተስቢህ አላደረጉም ጀምዕ በመታረግበት ጊዜ በመሐከላቸው ፋሲላ ባይኖር ይመረጣል አንድ ሰው ዙህርና አስርን ለምሳሌ ጀምዕ አድርጎ የሚሰግድ ከሆነ መግሪብና ዒሻእን ጀምዕ አድርጎ የሚሰግድ ከሆነ በመሐከላቸው ፋሲላ አለማድረግ ምን ማለት ነው ክፍተት አታምጣ ዚክር ምናምን አያስፈልግም በመሐከሉ ማለት ነው ጨረስክ አይደል ይሄኛውን ካሰላመትክ በኋላ ይቃም ትላለህ ተነስተ ከዚያ ቀጥለህ የሚቀጥለውን ሰላት ትሰግዳለህ ፋሲላ ተራኺ በመሐከሉ የለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንም አይነት ዚክር አላደረጉም ቀጥታ ካሰላመቱ በኋላ ይቃም ተደርጎ ነው ተነስተው የሰገዱት ማለት ነው ثم اتجع حتى طلع الفجر በዚህ ሁኔታ ያኒ ኢሻ ከሰገዱ በኋላ ተኙ ፈጅር እስከሚወጣ ድረስ ሌሊም አልሰገዱም ማለት ነው فصلى الفجر مبكرا ከዚያ ቶሎ ብለው ቀደም ብለው ሰገዱ ፈጅርን ማለት ነው ثم اتى المشعر الحرام مشعر الحرام ማለት
ኮረብታ ነው ሙዝደሊፋ ውስጥ ያለ እዛ ጋር መጡና ዱዓ ማድረግ ጀመሩ فاستقبل القبلة ودعا وكبر وهلل ووحد حتى أسفر جدا በዚህ ሁኔታ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛ ያቆመው ወደ ቂብላ ተቅጣይተው ተክቢራ ያደረጉ ተህሊል ያደረጉ አላህን ያመሰገኑ ቆዩ ማለት ነው ዱዓ ያደረጉ ምን በጣም ቢጫ እስኪሆን ድረስ ፀሐይ ልትወጣ ደርሳለች እስኪባል ድረስ ማለት ነው በዚህ ሁኔታ ثم دفع الى منى قبل ان تطلع الشمس ፀሐይ ከመውጣቷ በፊት ወደ ሚና ወጡ حتى اتى الجمرة الكبرى ትልቁ ጀመራ ጋር ሄዱና فرماها بسبع حسيات ሰባት ጠጠር ወረወሩ ማለት ነው አንድ ላይ ሰባቱን አንድ ላይ አይወረወርም አንዱ ቢስሚላህ አላሁ አክበር ቢስሚላህ አላሁ አክበር ቢስሚላህ አላሁ አክበር ሰባት ጊዜ ሰባቱንም አንድ ጊዜ ብትወረውረው እንደ አንድ ነው የሚቆጠረው ነው ወይ ተሰሊ ሰላት የ40 ዓመት ኮንትራት አለ አንዱ እኮ በመከራ ይዘውት ሄዱና መስጂድ ነው ወይ ተሰሊ ሰላት የ40 ዓመት ኮንትራት ሰባቱን ጠጠር ይዘው አንድ የሚወረውሩ ሰዎች አሉ አይቻልም ያባባ አይቻልም يكبر مع كل حصات منها كي عند ጠጠር ጋር بسم الله الله اكبر ይላል ولم يزل يلبي حتى رمى الجمرة በዚህ መልኩ ተልቢያ ያደረጉ ይሄንን እስከሚወረውሩ ድረስ ቆዩ فلما رماها قطع التلبية كوروروا بحالا تلبيان أقوموا ووقف عند هذه الجمرة يقول እዚህ ጀምራ ጋር እያሉ ቆዩ خذوا عني مناسككم فلعل لا أحج بعد عام هذا የሐጅ ስርዓታችሁን ከኔ እዩና ውሰዱ አሉ ከዛሬ ከአሁን ከዚህ ዓመት በኋላ መልሼ ሐጅ ላላረግ እችላለሁ ስለዚህ የሐጅ ስርዓታችሁን ከዚህ እኔ ከማደርገው እያያችሁ ውሰዱ አሉ نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم